የእውነት አንድ ሰው ስለ ክርስትና ለመቀበል ሲል ምንድን ነው መማር ያለበት? እስኪ ንገሪኝ። የእግዚአብሔርን ሕጋትን መማር አለበት አንድ ሰው ከመምጣቱ በፊት። ለምሳሌ እግዚአብሔር ለእኔ ምንድን ነው? እኔ ደግሞ ለእግዚአብሔር ምንድን ነኝ? ምን ያህልስ አምኜ ነው? ምንድን ነው እግዚአብሔር ሲጀመር ከኔ ምንድን ነው የምፈልገው እግዚአብሔር የምለውን ሰው መማር አለበት። ገብቶክ መሆን አለበት። በጣም እግዚአብሔር ማን ነው? ያሳውቅ። የፈጠረኝ ፈጣሪ ኢየሱስ ክርስቶስ እግዚአብሔር ነው። በትክክል እግዚአብሔር ነው ብሎ የተናገረበት ቦታ አለ። በትክክል አሁን እውነት መጽሐፍ ቅዱስ አዎ እኔን ያየ አብን አየ። ዮሐንስ 15 እርግጠኛ አይደለሁ 15 አንብበው። እኔን ያየ አብን አየ፣ አብን ያየ እኔን አየ ይላል። ያ ማለት እኮ እኔ አምላክ ነኝ ማለት ነው። ከሰማይም ደግሞ ክርስቶስ ሲጠመቅ ምን የሚል ቃል መጣ መሰለክ? ይህ እማምንበትና የምወደው ልጄ ነው የሚል ቃል ከሰማይ መጣ። ክርስቶስ ሲሰቀል ከተፈጠሩት ታምራቶች ሰባቱን ልንገርክ። ሰማይ ተከፈተ፣ ምድር ተሰነጣጠቀ። ኢየሱስ ክርስቶስ አምላክ እንዳለው እንዳስተማረ ታውቂያለሽ አታውቂ? አባቴ እያለ ያስተምር ነበር። አምላኬስ ብሏል። ሄኖ አምላክ ይልቅ አብ በሰማይ እንዳለ ክርስቶስ ያስተምር ነበር። አብ ደግሞ ከሰማይ ምድር አብ ወልድ እንዳለ ያስተምር ነበር። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? ምን አሁን ያልኩሽ አምላክ አለው የለውም ብያለሁ እኮ። አብን ያየ እኔን ያየ አብን አየ። ኢየሱስ ክርስቶስ አምላክ አለው የለውም? ራሱ አምላክ ነው፣ ግን የኛ ስጋ ለብሶ እኛም መስሎ መጣ። ያ ደግሞ ካልተማርክ ምስጢሩ አይገባም። እንደዛ ለምን የመጣበትን መንገድ አምላክ አለው የለውም? ኢየሱስ ራሱማ አምላክ ነው እያልኩ እኮ ነው። ኢየሱስ ክርስቶስ ራሱ አምላክ ነው። እሺ አምላክ እንዳለው ይናገራል ራሱ። ላሳይሽ። የክለብ ተጫዋቾች ነው ታገኛታለህ። አሁን እልም ብዬ ብቃጠል በዚህ ምን ልካል ሙስሊም ዘመን ወደ አምላካችሁ ይላል። እውነትህን ነው ይላል እኮ ብያለሁ እኮ ወደ አባቴ ወደ አባታችሁ ይላል ክርስቶስ። ይሄ ትትና ነው እንጂ ገባክ? ለምን እንደዛ ለብትለይ ይል ነበር የሰው ልጅ ብዙ መከራ ይቀበላልና እኛ ወደ ፈተና እንዳንገባ ነው። ገባክ? ይሄን ካልተማርኩ ምስጢሩ ካልተማርኩ አይገባክም። እውነት ለመናገር ግን ወደ ጥያቄ ልመልስህና አምላክ እንዳለ ይናገራል ራሱ ይናገራል። እሺ አምላክ የሚለው ማንን ነው? አምላክ የሚለው ማንን ነው? አብን። በጣም ጥሩ። ስለዚህ አምላክ ነው ማለት ነው አብ ለኢየሱስ ክርስቶስ። ክርስቶስ መሞት ነበረበት። እስከመሞት ነው እንጂ በስልጣን በአገዛዝ አንድ ናቸው ከአብ ጋር። ስለመሞት አይደለም ጥያቄ። ክርስቶስ አምላክ አለው አይደል? ማንን ነው አምላኩ የሚለው ስለሽ አብ ነው። ስለዚህ አንቺ የምታመልከው አምላክ የሚለው ስጋ ለብሶ ስለመጣ ነው። ስጋ ለብሶ ስለመጣ አምላኬ እኔን ያየ አብን አየ ማለት ለምን? እሱ ስጋ ለብሷል። ገባክ? ያ ነው። እሺ አዳምጪኝ። አምላክ እንዳለው ራሱ ተናግሯል ኢየሱስ ክርስቶስ። ይሄን ያልኩት ስጋ ስላለኝ ነው እኔ አምላክ አለኝ ያልኩት ብሎ የተናገረበት ቦታ ላይ አስተምሯል ወይ? አስተምሯል ብያለሁኝ እኮ። አዎ እንደሱ አላለም። እኔና ዮሐንስ 15 ላይ አንብበው። እኔን ያየ አብን አየ፣ አብን ያየ እኔን አየ። እኔ ሕይወትም መንገድም ነኝ ይላል እሱ። በቃ ምን ይደረግ መሰለህ እሱ ኦኬ። አብና ከኢየሱስ ክርስቶስ ማን ይበልጣል? በስልጣን በአገዛዝ በመለኮት አንድ ናቸው። ማንም ከማንም አይበልጥም። ማንም አይበልጥም። አይበላለጡም። እርግጠኛ ነሽ? አይበላለጡም።
እሺ እንደሚበላለጡ ላሳይሽ ነው። ምን ትላለሽ? አሳይኝ፣ ምንም ችግር የለብኝም። መጽሐፍ ቅዱስ አለ አህመድ ዮሐንስ 14:28 ካሜራ መክፈት አልችልም እሱ። እሺ ያና ቆይ ላሳይ። ዮሐንስ 14:28 ዮሐንስ 14 ስንት 28 ያ ታውጫለሽ አንቺ ይዘሻል መጽሐፍ ቅዱስ? መጽሐፍ ቅዱስ ያ ነው አጥቼልሻለሁ። እንካ አውጣልኝ፣ አንብብልኝ። ምን ይላል? እውነት ለመናገር እኔ ሄዳለሁ ወደ አንተ ወደ እናንተም እመጣለሁ እንዳልኳችሁ ሰማችሁ። የምትወድኝ እስከ ብትሆኑ አለ ኢየሱስ። በደንብ አዳምጪ። አሁን ከእኔ አብ ይበልጣል ይላል። ከእኔ አብ ይበልጣል። ስለዚህ ይበላለጣል። ከኢየሱስ ክርስቶስ አብ ይበልጣል። በመሄዴም ደስ ይበላል። እኩል አይደሉም፣ ይበላለጣሉ። እኩል ናቸው እያሉ እየሸወራቸው ነው። ኢየሱስ ክርስቶስ የትኛውም ቦታ ላይ አምልኩኝ ብሎ አልተናገረም። አይሽ ጥያቄ አለኝ። እኔ ስለ ሃይማኖት ብዙም እውቀት የለኝም፣ ግን አሁን ቅድም ባልከው ላይ ከመሐመድ እና ከኢየሱስ ክርስቶስ እናንተ ኢሳ ከምትሉት ቀድሞ ወደ ምድር የመጣው ማን ነው? ቀድሞ ወደ ምድር የመጣው ኢሳ ነው። ኢሳ በምድር ላይ እያለ ምን ምን ተአምራቶችን ሰርቷል? በአላህ ፍቃድ በርካታ ተአምራቶችን ሰርቷል። ከነዚያ መካከል ሙታንን ያስነሳ ነበር። ልክ እንዲሁም ኦኬ፣ መሐመድ በምድር ላይ እያለ ምን ምን አርግቷል? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በምድር ላይ እያሉ ጨረቃን ለሁለት ከፍለዋል። እንግዲህ ምድራዊ ተአምር አይደለም፣ ሰማያዊ ተአምር ጠየቋቸው። መካ ሰዎች ምን አሉ? ሰአለ አህሉ መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ሚን ሽቃቂል ቀመር። የመካ ሰዎች ተሰባስበው ተአምር እንድታሳየን እንሻለን አንተ ነቢይ ከሆንክ አሏቸው። ወዲያውም ነቢ ሰለላሁ ዐለይሂ ወሰለም ጨረቃን ለሁለት ከፍለው አሳዩአቸው ይላል። በርካታ ሌላም ተአምራቶች አሏቸው። ይሄ እኮስ ኢየሱስ ክርስቶስ ደግሞ በምድር ላይ ያለ ሙታንን ብዙ ነገሮችን በምድር ላይ ተአምር ሰርቷል፣ በእግዚአብሔር እንትን ብሎ ማለት ነው። ስለዚህ መሐመድ ደግሞ በምድር ላይ እያለ አሁን እኛ እንደምናውቀው በእኛ እንትን መሐመድ ምድር ላይ እያለ ምንም አይነት ነገር አልሰራም፣ ሙታንንም አላስነሳም፣ ደዌንም አልፈወሰም። ስለዚህ እኛ መሐመድን አሁን ልናምንበት ቢያንስ እስቲ መሐመድ እንዲያርግቷል መሐመድን እንከተል ብንል እንኳን ከመሐመድ በፊት ኢየሱስ ክርስቶስ መጥቶ ስለኛ ብዙ ኃጢአቶችን ማለት አስተምሮናል። ገባካ? ኃጢአት እንዴት ነው ወደ እግዚአብሔር ዘንድ መቅረብ ያለብን፣ እግዚአብሔርን እንዴት ነው መከተል ያለብን የሚለውን ነገር ኢየሱስ ክርስቶስ አስተምሮናል። እኛ አሁን የዓለም ፍጻሜ የመጨረሻው ዘመን ሲመጣ ፈራጁ ኢየሱስ ክርስቶስ ነው እንጂ መሐመድ አይደለም። ማኪ ሄሎ፣ አንድ ድረስ ጀምርና ስለ ተአምር ጀምርሻል። አሁን ደግሞ ስለ ፍርድ እየሄድሽ ነው። ስለዚህ እኮስ አይ ኢየሱስ ክርስቶስ የሚያደርገውን እኮ ነው እየነገርኩህ ያለሁት ከመሐመድ ጋር እያነጻጸርኩልክ ማለት ነው። እኮ እያስተማርሽን ነው ላዳምጠኔ ወይስ እያስተማርኩልህ ሳይሆን ጥያቄ ልጠይቅህ እኮ ነው። አሁን እየነገርኩህ ጥያቄ ልጠይቅህ ነው። እሺ የዓለም ፍጻሜ ጊዜ በእናንተ ማን ነው መጥቶ ፍርዱን የሚሰጠው? ነቢዩ መሐመድ ምን ተአምር አደረጉ አልሽኝ? ተአምራቸውን ነገርኩሽ፣ መልሰሽ ምንም አላደረጉም አልሽኝ። ኦፍኮርስ እንደኔ አስተምሮ እኮ ነው እንደኔ ማቀው መሐመድ ምንም አላረገም። ከኢየሱስ ክርስቶስ አንጻር ስናነጻጽረው ኢየሱስ ክርስቶስ ነው በምድር ላይ ተአምራትን እንትን ያለው ማለት ብሎ ማለት። እሺ ቀጥል። እንደኔ አስተምሮ እያልሽ ነው። እኛን ጠይቀሽን እንደኔ አስተምሯል እንዴ? እንደኛ እሺ ቀጥል። እሺ መሐመድ ጨረቃን ለሁለት አልከኝ። ኢየሱስ ጨረቃን ከፍሏል አልከፈለም? ማሳይ ነገርኩህ እኮ እኔ ፖይንቴ ልጠይቅህ የፈለግኩት ማለት ነው የዓለም ፍጻሜ ድረስ ማነው ፍርዱን ሊፈርድ የሚመጣው? እንመጣለን። ነገር ግን ኢየሱስ ጨረቃን ከፍሏል ወይ እንደ ነቢዩ መሐመድ? አሳይ ሰለላሁ ዐለይሂ ወሰለም። እኔ ነገርኩህ ስለ ጨረቃ ይሄን ያህል የእምነት እውቀት የለኝም ስለ ጨረቃ። እኔ ኢየሱስ ክርስቶስ ያደረገውን ነግሬሃለሁ። 12ቱን ሐዋርያት
ቁጭ አርግቶ ያስተማረው ኢየሱስ ክርስቶስ ነው። ስንት ሐዋርያት አስተማረ ሳይሆን አሁን አንድ ነቢይ የሆነን ተአምር ሊያደርግ ይችላል። ገብቶሻል አይደለ? ሌላኛው ደግሞ ላያደርገው ይችላል። ገብቶሻል? ሙሴ ባህርን ከፍሏል አይደለ? ኢየሱስ ባህርን ከፍሏል ወይ ብለሽ አይ አልከፈለም። ስለዚህ ሙሴ በለጠ ማለት ነው። አያራ አይደለም። ይሄ መበላለጫ ሚዛን አይደለም። ተአምር ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጨረቃን ከፍለዋል። አንድ ነቢይ ታመጫለች መጽሐፍ ቅዱስ ላይ ጨረቃን የከፈለ ወፍ የለም። ስለዚህ ጨረቃን ከፍለዋል እና ስለዚህ በቃ ከእርሳቸው አምላክ ናቸው አያስኬድም። እንደዚህ ይህ አምላክ እሱማ ሰማይና ምድርን እኮ ፈጣሪ አንድ እግዚአብሔር እኮ ፈጥሯል እኮ ሰማይና ምድርን ምንም ሳይፈጠር በፊት እኮ። አንድ ጊዜ አዳምጪኝ። ስለዚህ ተአምር የመለክተኛነታቸው እውነተኛነታቸው ማረጋገጫ ነው። ገብቶሻል አይደል? እንጂ የአምላክነት ማረጋገጫ አይደለም። ኢየሱስ ክርስቶስንም ቢሆን ተአምር ሲያደርግለት የነበረው አምላኩ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ ምን ይላል? አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገ ይላል። ልክ በሙሴ በኩል ባህርን እንደከፈለ መቼ ሙሴ አይደለም ያቺ ብትሩ አይደለችም ባህሩን የከፈለችው አይደል? የአምላክ ኃይል ነው በዚያ ላይ የሰራው። ልክ እንዲሁ ለክርስቶስም ያን ተአምር የነበረው ያ ነው። ኢየሱስ ክርስቶስ ምን አለ ለይሁዲዎች አናምን ብለው ሊወግሩት ሲሉ ስለ ማን ነው ከአምላክ የተሰጠኝን ብዙ ስራዎች ያሳያቸው ስለ የትኛው ኃጢአቴ ነው የምትወግሩኝ ይላቸዋል። የአምላኩ ስራዎች እንደሆነ ይነግራቸዋል። አሁንም ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ጨረቃን ከፈሉ የሚለውን ስናገኝ ጊዜ በራሳቸው ነው ብለን አንወስድም። ነገር ግን አምላክ በእርሳቸው በኩል ይሄን ተአምር አደረገ ነው የምንለው። ገብቶሻል አይደል? ይህ ነው አንድ መልእክተኛን ሲልክ አምላክ አላህ ሱብሓነሁ ወተዓላ በየጊዜው ተአምራቶችን ይሰጣቸው ነበር። አብርሃምን እሳት እንዳያቃጥል ያደረገው አምላክ ነው። ወታቸው አይደል? ዮናስን ባህሩ አሳ ነባሪው እንዳይውጠው እንዳይበላውና እንዳይገላ ያደረገው አምላክ ነው። በነቢያት በኩል በርካታ ተአምር ሲያደርግ ቆይቷል። ይሄስ እና አሁን ደግሞ ወደ ፍርድ ሄደሻል። ወደ ቀጣዩ ጥያቄ መሄድ ይቻላለሽ። እሺ፣ ፍርድ ላይ የዓለም ፍጻሜ ጊዜ ማን ነው ፍርድ መጥቶ የሚፈርደው? በጣም ጥሩ። የዓለም ፍጻሜ እና ከዓለም ፍጻሜ በፊት ሁለቱ የተለያዩ ነገር ናቸው። ዓለም ከመፈጸሟ በፊት መሲሁ ይመጣል ወይ? አዎ ይመጣል። የዓለም ፍጻሜ ወይንም የትንሣኤዋ ቀን ማን ነው ከተባለ የሚፈርደው ራሱ አምላክ አላህ ሱብሓነሁ ወተዓላ ነው። ይህን ሲናገር ምን አለ? ኢነላሃ የሕኩሙ በይነኩም የውመል ቂያማ ይላል። የትንሣኤ ቀን እኔ አምላካችሁ አላህ በመካከላችሁ እፈርዳለሁ እያለ ይናገራል። በምድር ላይ እስከሆነ እዚች ምድር ላይ ከሆነ ነቢያቶችን በእርሱ ባወረደው ሕግና ስርዓት እንዲፈርዱ ስልጣንን ሰጥቷቸዋል። ለምሳሌ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንዴ ልጨርስ እባክሽ፣ አንዴ ተረጋጊ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ወአን የሕኩም በይነሁም ቢማ አንዘለላህ ይላቸው፣ በሰዎች መካከል ፍረድ እያለ ስልጣንን ይሰጣቸዋል። ዳዊትን ምን አለው አላህ ሱብሓነሁ ወተዓላ በሱራ ሳድ ላይ ያ ዳውዱ ኢና ጀዐልናከ ኸሊፈተን ፊል አርድ ፈሕኩም በይነ ናስ ይለዋል። ዳዊት ወይ እኔ በምድር ላይ ምትኬ አድርጌሃለሁና በሰዎች መካከል ፍረድ ይለዋል። አየሽ፣ የመፍረድን ስልጣን ይሰጣቸው ነበር አላህ ለነቢያቶች። መሲሁም በሚመጣ ጊዜ በዚች ምድር ላይ የትንሣኤ ቀን አይደለም፣ በዚች ምድር ላይ መሲሁ ምን ያደርጋል? በሰዎች መካከል ያስተዳድራል፣ ይፈርዳል። እንደ ማስተዳደር ማለት ነው። ልክ ነቢያቶች ሲፈርዱ እንደነበረው። በማን ህግና ስርዓት ነው የሚፈርደው ታዲያ ከተባለ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተሰጣቸው ህግና ስርዓት ነው የሚፈርደው የሚያስተዳድረው። የእርሳቸው አንድ ተከታይ ይሆናል፣ በዚያ ይዳኛል፣ ለራሱ በዚያ ህግ ይኖራል፣ ሰዎችንም በዛ ህግ እንዲኖሩ ያደርጋል። ይሄ ነው እኮስ ነቢዩ መሐመድ ደግሞ ከኢየሱስ ክርስቶስ በኋላ የመጣ እንትን ነው። ስለዚህ አሁን እኛ ላይክ እንዴት ነው ኢየሱስ ክርስቶስ በምድር ላይ ሲመጣ ለእያንዳንዱ ለ12ቱ ለሚያስተምራቸው ሁሉንም ነገር ነግሯል። አሁን እሺ ያ አይሆንም ብለን መሐመድን እንከተል ብንል እንዴት ነው የምንከተለው? ማለት መጀመሪያም አስተምሮ ሄዷል ኢየሱስ ክርስቶስ ሞቱን ትንሣኤ እንደሚያደርገው፣ ሞቶ እንደማይቀር፣ ድል እንደሚያደርግ፣ በሶስተኛው ቀን እንደሚነሳ ይሄ ሁሉ ነግሮ እንዴት ነው እኛ መሐመድን ልናምን ምንችለው? ምን አገናኘው ወገናችን? ያ ነብይ ነበር መሲሁ በጊዜው መናገር ያለበትን ተናግሮ ይሄዳል። ነቢያቶች ክርስቶስ አምላክ እንዳለ አስተምረዋል አይደለ? ለአምላክ አምላክ ይኖረዋል? ለአምላክ አምላክ ይኖረዋል? ለአምላክ አምላክ ይኖረዋል አለው። አምላክ ለራሱ የለውም። ስለዚህ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም አምላክ እንዳለ አስተምራለች። አምላክ ነው በስጋ የተገለጠ ከአብ ከወልድ ከመንፈስ ቅዱስ አንዱ። ይህ ስም ደግሞ ከአብ የማይለይ በፍጹም ከመንፈስ ቅዱስ መለየት የማይችል በፍጹም
ቃል ብቻ ወደ ምድር ተልኮ በድንግል ስጋ ላይ ያደረ የድንግል ማርያም ስጋና ነፍስ ተዋህዶ በስጋ አካል ያየነው ወልድ ይባላል። እሱ ምንድነው? ቆይ መጀመሪያ እንጨርስና ከዛ ደግሞ እንተሰዋለን። ከዛ ምን አለ መሰለህ በስጋ ተገለጠ ስንል አሁን እንዴት ነው በስጋ ተገለጠ ስንል? ለምሳሌ አባታችን አዳም ጥፋት ባጠፋበት ሰዓት በሰው ዘንድ መሻር የማይችል ትልቅ ኃጢአት አለ። ማለትም በዘር የሚወራረስ ኃጢአት ማለት ነው። ያ ኃጢአት እንዲወገድ ምን መሆን መቻል አለበት? ቃል ከሰማይ መጣ። ያ ቃል ለምን ወደዚህ ምድር መምጣት አስፈለገው? ያ ኢየሱስ ክርስቶስ አምላክ ነው የምትሉትኝ ቃል ብቻ በመናገር አምላክ ከሆነ ቃል ብቻ በመናገር ያድን ይችል የለም ወይ ትል ይሆናል። የዮሐንስ ወንጌል ምዕራፍ 13 ቁጥር 13 ስናነብ ሐዋርያቶች ለክርስቶስ ምን ይሉታል? አንተ ጌታና መምህር ነህ ትሉኛላችሁ እንዲሁም ነኝና ይላል። ስለዚህ ክርስቶስ ምንድነው? መምህርም ነው ጌታም ነው። መምህርነቱ እንዴት ነው? በመስቀል ላይ ተሰቅለው አባት ሆይ የሚሰሩትን አያውቁትምና ይቅር በላቸው ብሎ ጮኋል። ይህ ከአምላክነት የሚጠበቅ አይደለም፣ ከሰው የሚጠበቅ ነው። በመስቀል ላይ ሆኖ አባት ሆይ የሚሰሩትን አያውቁምና ይቅር በላቸው ሲል ምን እያደረገን ያለው? እያስተማርን ያለው። ምን አይነት ትምህርት እያስተማርን ያለው ማለት ነው? ሰዎች ጨክነውባችሁ በእናንተ ላይ ራሱ እንደዚህ እስከ ስቅላት ቢያደርሷችሁ ስለነሱ መጥፎ ሳይሆን መማር ያለባችሁ በሰማይ ያለው አባታችሁ እንዲህ ብላችሁ ጩሁላቸው፣ ለምኑላቸው ሲል ክርስቶስ ሲያስተምረን እንዴት መሰለ? በቃል አስተማረን። በቃል ሲያስተምረን ደግሞ ምን እያደረገ ነው? በምግባር እያሳየ ነው የሚያስተምረን። ለምሳሌ ክርስቶስ በመስቀል ላይ ተሰቅሎ አባት ሆይ የሚሰሩትን አያውቁምና ይቅር በላቸው ሲል እሱ የሚሰቀል አምላክ ሆኖ አይደለም። እሱ የሚገረፍ አምላክ ሆኖ አይደለም። በምንድነው የተገረፈው? በምንድነው የተሰቀለው? በሰውነቱ። እንዴት በሰውነቱ? ስለዚህ አምላክ አልተገደለም አልተሰቀለም ማለት ነው። እንጨርስ ጨርስ። ያው ይኸውልህ ብዙ አንተን እየሄድክ እየነካ ስለሆነ ለምሳሌ ድንጋይ አልዓዛር የማርያም እህቷ ሞተ። ሲሞት ማርያም ሄዳ ምን አለችው? ጌታ ሆይ ወንድሜ አልዓዛር እኮ ሞቷል ብላ አቤቱታ አቀረበች። ክርስቶስ ሄደና ምን አደረገ? አለቀሰ። እንደሱ ብቻ ነው ያለችው? እንደሱ ብቻ ነው ያለችው? እንደሱ ብቻ ነው ያለችው? እሷ ብቻ እንደሱ ነው ያለችው? መግደላዊት ማርያም ማርታ አዎ ወንድሜ አልዓዛር ሞቷል አለችው። ኢየሱስ ክርስቶስ ሄደና ምን ሆነ? አለቀሰ። ቆይ እንጂ አዳም ተረጋ ምን መሰለህ? በፈጣሪ አዳም እየተሳሳትክ እኮ ነው። ትልቁን ነገር አለፈው እኮ ሊጨርስና በኋላ ታርመኛለህ። ያለችውን ልንገርህ። ያለችው ምንድነው? እግዚአብሔርን ብትለምነው እንደሚሰማ እናውቃለንና አለችው። ለምኖ እንደሚያደርግ ነብይ እንደሆነ ያውቁ ነበር እና ማርታ በደንብ አድርገው። ስለዚህ ለምኖ ነው ብላለች። ማርያም እህተ አልዓዛር ነው ያልኩህ እኮ። ማርታ እግዚአብሔርን የምትለምነውን እንደሚያደርግልህ እናውቃለን እና አለችው። ለምኖ እንደሚያደርግ ታውቅ ነበር። እሱ ላሳይህ አውጥቼ ለምኖ ነው። ትክክል ነው። ስለዚህ ለምኖ የሚያስደርግ ደግሞ አምላክ አይደለም፣ በፍጹም ነብይ ነው። የመቶ አለቃው ልጅ እንዴት ታየዋለህ? ማንኛውንም ክርስቶስ የሚያደርገው ለምኖ ነው። ሲያደርግ ራሱ አምላኩን የመቶ አለቃው ልጅ እንዴት አምላኩን የሚያደርግለት በሱ በኩል ሁሉንም የሚያደርግለት አምላኩ ነው። ያን ሁሉ ድንቅ ተአምር የመቶ አለቃው ልጅ መቶ አለቃው ወደ ክርስቶስ ቀረበና ልጄ ሆይ ልጄ ታሞብኛልና ልጄን አድንልኝ አለው። እቤትን ጠብቀኝ እቤት እመጣለሁ አለው። ከዛ ምን አለው መቶ አለቃው? ከቶ ወደ እኔ ጣራ ልትገባ አልፈቅድምና ኃጢአተኛ ነኝና ቃል ብቻ ተናገር አለው። እሺ ከዛ ክርስቶስ ምን አለ? አንተ ሰው የእምነትህ ታላቅ ነውና ልጅህ እንደ ቃልህ ድኖልሃል አለው። በቤት ሲሄድ ያ ልጅ እየተጫወተ ነው ያገኘው፣ ድኖ ማለት ነው ከድዌ። ስለዚህ ክርስቶስን ቃል ብቻ በማውጣት ያ ልጅ ድኗል። ስለዚህ ምንድነው አሉ? ምን አሉ? ከዚያ በኋላ በዘመኑ የነበሩ ሰዎች ያንን ሲያዩ ጊዜ ምንድነው አሉ?
ምን አሉ? ነብይ ነው አሉ ይላል። አንተ ነብይ ነው ትላለህ ተአምር በማድረጉ? ነብይ እንደዚህ ማድረግ ይችላል? እሺ ለምሳሌ ነብዩ መሐመድ ቃልን አውጥቶ ያዳነው አካል አለ? ትነግረኛለህ? ቃልን ብቻ በመናገር አሁን እዛው ላይ ቆመን ላስረዳህ እኮ ነው። ኢየሱስ ክርስቶስ ያንን በማድረጉ ይሄ ወደ ዓለም የመጣ ነብይ ነው አሉ ይላል። አንተ እንደነሱ ነብይ ነው ትላለህ? ያንተ አምር ሰሩ እንዳይስ እላለሁ። ስለዚህ ኢየሱስ ነብይ ነው ማለት ነው አይደለም? ስለዚህ ነብይ ነው ማለት ነው። ነብይ ከሞት ያድናል ወይ? አዎ ነብይ ከሞት ያድናል። በምን? በገዛ መጽሐፍ ላይ ከኢየሱስ በፊት ነብያቶች ከሞት ያድኑ ነበር። በምን? ነብይ ያድናል፣ ከሞት ያስነሳል። በምን? ልክ እንደ ኢየሱስ ክርስቶስ አምላክ እያስነሳላቸው በአምላክ ኃይል ልክ እንደ ኢየሱስ ክርስቶስ በአምላክ እየለመኑ ኢየሱስም ለምኖ እንደሚያስነሳ እሱም እግዚአብሔርን እየለመኑ ያስነሳል። ቃል በማውጣት ቃል በመናገር ነው ያዳነው። አንድ ነብይ ደግሞ እዛው ነብይ ነው ይላል። አንተ ነብይነቱን ከተቀበልክ እሱን ነው እኛ መስሎት የምንፈልገው። ያ ተአምር መስራቱ የነብይነት ማረጋገጥ። ምናልባት ጣልቃ ልግባ እዚህ ጋር ሰዎቹ ነብይ ይሉታል። አዎ ነብይ ነበር የሚሉት። አዎ ግን እሱ ሐዋርያትን ጠይቋቸው ነበረ። ሌሎች ማን ይሉኛል ሲላቸው ነብይ ነው ከነቢያት አንዱ ነው እያሉ ዘርዝረው ወይ ይሄ ገሌ ነብይ ሊሆን ይችላል ወይም ከነቢያት አንዱ ነው አሉት። ከዛ ጴጥሮስ እናንተስ ማን ትሉኛላችሁ ሲል የእግዚአብሔር ልጅ ነህ ሲለው ከዛ መልሶ የመሰከረለት አለ። እና ሰዎቹ ነብይ ነህ አሉት። ማለት ነብይ ማለት የነብይ ጸጋ የነብያትን ጸጋ የሰጠ እሱ እንደ ነብይ አያውቅም ማለት አይደለም። አይተነብይም ማለት አይደለም። የሚመጣውን በሙሉ አያውቅም ማለት አይደለም። ጴጥሮስ ምን አለ? ምንድነው ያለው ጴጥሮስ? ሰዎች የእግዚአብሔር ልጅ ነህ አለው። እንዳለ ሶስት ወንጌል ላይ ተገልጿል። ይሄ ይጋጫል። ሶስት አንድ አይነት ቃል አይደለም ያስቀመጡት የወንጌል ባለቤቶች። ይጋጫል ማለት ነው። የእግዚአብሔር ልጅ አይደለህም ይላል ሌላው ቦታ ላይ። ቆይ ልንገርህ። አንደኛው ወንጌል ላይ ሁለት ወንጌላቶች ላይ የእግዚአብሔር ልጅ ነህ የሚለው ቃል የለም። አንድ ላይ ብቻ ነው። እሺ ማርቆስ እና ሉቃስ ደግሞ ሌላ ነው ያስቀምጠው። አንደኛው መጣና አንተ ክርስቶስ ነህ ነው ያለው ይላል። አንተ ክርስቶስ ነህ። ሌላኛው መጣና ምን አለ? አንተ የእግዚአብሔር ልጅ ክርስቶስ ነህ። ሌላኛው ምን አለ? አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው ይላል። አያችሁ፣ ሶስቱም የተለያየ ያስቀምጣሉ። እና የተጋጨ የትኛው ነው? አንዱ ቦታ ክርስቶስ አይደለህም፣ አንዱ ቦታ የእግዚአብሔር ልጅ አይደለህም ይላለው። አይደለም፣ እንደሱ አይደለም። መጋጨት ማለት ምን ማለት ነው? ታዳምጣለህ ከጠየክ በኋላ ወይንስ ዝም ብለህ ልናገር ስል ትደራርባለህ? እንደሱ ይሻላል። ሐሳቤን ተረድተኸኛል? የኔን አዳምጣ። አንድ አይነት ቃል አይደለም የተጻፈው እዚህ ቦታ ላይ። አንድ አይነት ቃል አይደለም የተጻፈው። አይደለም። እኔን ተረድተኸኛል ወይ? መጋጨት ማለት ምን ማለት ነው? አንድ አይነት ያለ አንድ መጽሐፍ ነው ተብሎ የተለያየ ቃል በዚያ ላይ መቀመጡ። አንድ መጽሐፍ ነው እንዴ? ሁለት መጽሐፍ እኮ ነው። የሉቃስ ወንጌል ሌላ መጽሐፍ ነው፣ የማርቆስ ወንጌል ሌላ መጽሐፍ ነው። በጣም ጥሩ። ስንት ጴጥሮስ ነበር ሲናገር የነበረው? አንድ ጴጥሮስ ነው። አንድ ጴጥሮስ ስንት አይነት ቃል ነው የተናገረው? ሶስት አይነት ቃል፣ አንድ አይነት ቃል። የትኛውን ነው የተናገረው? ምን ብሎ ነው የተናገረው? ሶስቱንም። አንድ አይነት ቃል ነው፣ ሶስቱንም የተናገረው መንፈስ ቅዱስ ስንት ቃል ነው? ቦታ ያለውን ማለት ነው። በአንድ ጊዜ ሶስቱንም ቃል ነው የተናገረው? አንድ ቃል እኮ ነው ሶስቱም ቦታ ያለው አይደለም። አንዱ ላይ ይጨምራል ሌላ ቃል፣ ሌላኛው ይጨምራል። ራስህ ነግረኸኝ፣ ራስህ አሁን ነግረኸኝ የት እንደሚገኝ ምናምን ራሱ ተቅሜ የምነግርህ እሱ አሁን ልንገርህ። ይኸውልህ እሱ ችግር የለውም። አሁን እሱ ሳይሆን የምልህ ራስህ እኮ ነገርከኝ። አሁን ሶስቱም እኮ አንድ አይነት ነው የነገርከኝ። አንድ አይነት አይደለም። አንደኛው ላይ ሌላ ቃል ይጨምራል፣ አንደኛው ላይ ሌላ ቃል ይጨምራል። የትኛውን ነው የተናገረው? የትኛው የተናገረው? በመጽሐፍ ቅዱስ ታሪክ ላይ የትኛውም ማለት ነው መላእክትን በል ቅዱሳንን በል ሲሰገድላቸው ሲከለክሉ እናያለን። መጽሐፍ ሲናገር በእባብ በተፈተነ ጊዜ ኢየሱስ ክርስቶስ በእባብ በተፈተነ ጊዜ ገጸጸው።
ሂድ ማለት ሂድ ሴጣኑን ገሰጸውና ምን አለው? አምላክህን ብቻ አምልክ፣ ለሱም ብቻ ስገድ ተብሎ ተጽፏል ይላል ማለት ነው። እና ኢየሱስ ክርስቶስ ደግሞ በብዙ ቦታ ላይ ሲሰግዱለት ያንን ስግደት ሲቀበል ይታያል። ስለዚህ እሱ አምላክ ካልነበረ ወይም ካልሆነ ስግደትን ለምን ተቀበለ? እነዛስ መላእክቶችና ቅዱሳን ለምን ያንን ስግደት አታድርገው፣ ለአምላክህ ብቻ ስገድ፣ ለእኔ እንዳትሰግድ፣ እኔም አንዱ እንዳንተ ባሪያ ነኝ፣ እኔም ሰው ነኝ እያሉ ሲከለክሉ እናያለን። እና አሁን የአብርሃምን የይስሐቅን ያዕቆብን አምላክ አንዱን አምላክ አምልኩ ነው የምንላችሁ ነው ያልከው አይደል? ያው እሱን ከየት ነው ያገኘው? ማለት መጽሐፍ ቅዱስ ነው የሚነግርህ ወይም ደግሞ ከቁርአን ነው? በቁርአን ላይ አለ። እኛ ቁርአን የሚጠራው ሌላ አምላክን ሳይሆን የአብርሃም የይስሐቅ የያዕቆብን አምላክ አንዱን አምላክ አምልኩ እያለ ነው፣ የክርስቶስንም አምላክ ጭምር የሆነው። ኦኬ፣ ግን ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ የነገረን ቁርአን አይደለም። ቁርአን ቀድሞ ከሺህ ዓመት በፊት ተጽፎ ተቀምጧል። የተጻፈ ነገር እኮ ነው። ኢቭን ተጽፎ ተቀመጠ፣ ግን እናንተ በዚያ መንገድ ላይ አይደላችሁም። እሱን ማውራት እንችላለን ረጋ ባለመልኩ። እሺ መጽሐፍ ቅዱስ ላይ ቆመን ራሱ ብናወራ እናንተ የአብርሃም የይስሐቅ የያዕቆብን አምላክ ሳይሆን እያመለካችሁ ያላችሁት የአብርሃም የይስሐቅ የያዕቆብ አምላክ የሆነው የላከውን አንዱን መልእክተኛና ነቢይ ክርስቶስን ነው እያመለካችሁ ያላችሁት። መጽሐፉ ላይ ቢጻፍ የማትሄዱበት ከሆነ ምን ዋጋ አለው? እሺ ያ ነው። አሁን እሱን ላሳየህ። መጽሐፍ ቅዱስ ይዘሃል? አይ ስልኬ ነው ያለሁት። አዎ ላሳየህ አንድ ጊዜ። ቆይ እንትን ልበልልና ታሳየኛለህ። ችግር የለውም። እሱ ጥያቄ ሊጨርስልህ በዚሁ መሰረታውን እሱን እንዳልሆነ አንዲት እሱን ጥቅስ ብቻ ላሳየሽ። የሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ ምን ይላል መሰለህ? የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን እና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው ይላል። እዚህ ጋር የአብርሃም የይስሐቅ የያዕቆብ አምላክ የተባለውን ነው እያመለክ ያለው ወይንስ ብላቴናውን ኢየሱስ ክርስቶስን ነው እያመለክ ያለው? የአብርሃም የይስሐቅ የያዕቆብ አምላክን ኢየሱስን አተማልከው ማለት ነው። ኢየሱስ አይመለክም። ከየትኛው ቤተ እምነት ነህ? እኔ ክርስቲያን ነኝ። ኦርቶዶክስ እና ፕሮቴስታንት ወይስ? ክርስቲያን ነኝ። እሺ፣ ስለዚህ ኢየሱስ ክርስቶስ አምላክ አይደለም አይደል? ኢየሱስ ክርስቶስ ፍጹም ሰው ሆኖ መጥቷል። እዚህ ምድር ላይ ተመላልሷል፣ በሰውነት ተመላልሷል። ግን አንተ የጀመርከው ከመሃል ነው ኢየሱስ ክርስቶስ። ግን እሱን ወደ ኋላ ያዳንበው ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱ ፊት የት ነበረ? ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? የአብርሃም የይስሐቅ የያዕቆብ አምላክ ኢየሱስ ነው ወይንስ ሌላ ነው? ይኸውልህ ኢየሱስ ክርስቶስ አሁን እጄ ላይ መጽሐፍ ቅዱስ የለም እንጂ ምን አለ መሰለህ፣ አንዴ አንተ ከዮሐንስ ወንጌል ምዕራፍ 4 አካባቢ ይመስለኛል አንተ ከአባታችን ከአብርሃም ትበልጣለህን ሲለው እኔ ከአብርሃም በፊት ነበርኩ። ያኔ አንተ እንደምታውቀው እንዲህ ውስን እንደኔ እንዳንተ የ29 30 ዓመት ሰው ነበረ። ግን ኖ እኔ ከአብርሃም በፊት ነበርኩ ነው ያለው። ከምን አንጻር እንደሆነ እዚያ ጋር እየተናገረ ያለው ማየት እንችላለን። እሱ አይደለም አሁን ሐሳባችን። በዚህ ጥቅስ መሰረት አንተ የአብርሃም የይስሐቅ የያዕቆብን አምላክ ነው የምታመልከው ወይንስ ባሪያውን ወይንም አገልጋዩን ኢየሱስ ክርስቶስ ነው የምታመልከው? የአብርሃም የይስሐቅ የያዕቆብ አምላክ ነው የማመልከው። እሱ ራሱ ደግሞ ማን ነው? ምን አለ መሰለህ እዚህ ጋር እንትን ያልከኝ ነው እየሰማኸኝ ነው? አዎ እየሰማሁ ነው። ከአባታችን ከያዕቆብ ከአባታችን ስለዛ አይ ቲንክ እንደውም ዮሐንስ ወንጌል ምዕራፍ 4 ይመስለኛል ይሄን ጉድጓድ ከሰጠን ከአትበልጥም ሲል ነው እኔ ከአብርሃም በፊትም ነበርኩኝ። እሱ ያለው አንደኛ እሱ ጥቅስ ያለው ዮሐንስ ወንጌል ምዕራፍ 4 ሳይሆን ምዕራፍ 8 ላይ ነው። እሺ ምዕራፍ 8 ሳይሆን አሁን ጥያቄያችን የአብርሃም የይስሐቅ የያዕቆብን አምላክ ነው የምታመልከው ወይንስ
የአብርሃም የይስሐቅ የያዕቆብ አምላክ የሆነው የላከውን ባሪያውን ነው የምታመልከው። የአብርሃም የይስሐቅ የያዕቆብ አምላክ ነው የማመልከው። እርሱ የላከውን ባሪያውን ኢየሱስን አታመልከውም ማለት ነው። ምክንያቱም የአብርሃም የይስሐቅ የያዕቆብ አምላክ የላከው ባሪያው እንደሆነ ይናገራል። ኢየሱስ ባሪያው ኢየሱስ ሰው ሆኖ ተመላልሷል እዚህ ምድር ላይ። ኢየሱስ ሰው ሆኖ ከመላልሱ ፊት በአብ ዘንድ ነበረ። እሺ፣ ስለዚህ አንተ የምታመልከው የአብርሃም የይስሐቅ የያዕቆብንም አምላክ ታመልካለህ፣ ኢየሱስንም ታመልካለህ ማለት ነው አይደል? ኢየሱስ የአብርሃም የይስሐቅ የያዕቆብ አምላክ እንደሆነ እኮ እሱ ራሱ ተናገረ አይደል? አሁን ያሉ ባለው ቦታ ላይ እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሏል ኢየሱስ። እንዴ አሁን እየነገርኩ እኔ ከአብርሃም በፊት ነበርኩ ምን ማለት ነው? መኖር እሺ ይኖርም በል ግን አምላክ ነኝ አላለም ኢየሱስ። ኖ እኮ እንዴ እዛ ጋር አንዴ አሁን እኮ ሁሱ እዚህ ቁጭ ብሎ በጣም ወደ ኋላ ቢሄድ 20 ምናምን ዓመት ነው የሚሄደው አይደል? የዛሬ 50 ዓመት አትነግረኝም አንተ ስለ ዛሬ 50 ዓመት ተወዳደረ እኔም በለጠም በል እሺ ምን ይሁን አምላክ ልጨርስልህ። አንተ ልትነግረኝ የምትለው ቢበዛ 26 25 ዓመት ወደ እዛ ትሄዳለህ። ከዛ ወደ እዛ ትሄዳለህ። ግን እሺ አልኩልህ ያው አልኩልህ እሺ ምን ይሁን ምን ይሁን እሺ ምን ይሁን ምን ይሁን አይደለም እኮ የሆነውን ነገር እየነገረህ እኮ ነው። አንተ ይሁን እኔ ይሁን ሳይሆን አንተ የሆነውን ነገር አንተ ያልከውን አልሆነም እያልኩ አምላክ ነኝ አላለም ኢየሱስ። በየትኛውም ሂሳብ ነው ደምረው ከየትኛው ጥቅስ 50 ጥቅስ አምጣ አምላክ ነኝ ብሎ የተናገረበት አንዲት ፎቶ የለም መጽሐፍ ቅዱስ ላይ። ኖ ኦኬ። እሱ ምን መሰለህ፣ እሱ የግድ አንተ እንደዚህ ብለህ ንገረኝ አንተ ልትለው ትችላለህ። እኔ ግን በእሱ በነገረኝ መንገድ ነው እሱ በነገረኝ መንገድ። ችግሩ ምን መሰለህ፣ አንተ እንዲህ አላለም ነው የምትለው። እሱ ባለኝ መንገድ ስለራሱ ምን አለ ኢየሱስ? እኔ ምንድን ነኝ አለ። እሱ ባለኝ መንገድ እኔ ይገባኛል። መጽሐፍ ቅዱስ ኢየሱስ ምን አለ ስለራሱ? እኔ ሰው ነኝ ነው ያለው ወይስ እኔ አምላክ ነኝ ያለው? ከአብርሃም በፊት ነበርኩ። እዚህ የምታየው ሰውዬ ከአብርሃም በፊት የነበረ ሰው ነው አላለም ብሏል። ይሄን በሌላውን ተው። ኢየሱስ እኔ ሰው ነኝ ብሏል አላለም? ኢየሱስ ከአብርሃም በፊት ነበርኩ ብሏል አላለም? እሺ ከምን አንጻር ነው ያለው? ችግር የለውም በቃ መልስ አይመልስም ብጠይቀው። ምክንያቱም ይሄ ጥያቄ መልስ የለውም። ወንድ ከሆንክ እኔም ጠይቀህ መልስ ወላሂ አትመልስ። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? ይኸውልህ እግዚአብሔር የተባላቸው ነገሮች ሁሉ ኢየሱስ ክርስቶስ ተብሏል። አንዴ ምን አለ መሰለህ፣ ቆይ አንዴ ልጨርስልህ። ቆይ ሙሴ ጋር እግዚአብሔር መጣና ዘጸአት ላይ ማን ነው ልበላቸው እኔ ያለና የምኖር እግዚአብሔር ያለውን የተባለው ሁሉ ኢየሱስ ብሏል ካልክ እኔ ልጠይቅህ፣ እግዚአብሔር ያለው ኢየሱስ ያላለው አንድ ጥያቄ ብቻ። እግዚአብሔር እኔ አምላክ ነኝ ብሏል አይደላሹ? ኢየሱስ እኔ አምላክ ነኝ ብሏል። አለቀ ጉዳዩ፣ ወላሂ አለቀ። አላለም በል ድምፅህን ከፍ አድርገህ ለምን ይላል አላለም። ስለዚህ እግዚአብሔር ያለው ለምን ይላል የሚለው ዋበል አላለም። አይ ቆይ ለምን ይላል? አምላክ ስላልሆነ አላለም። ይኸውልህ ይሄ እንትን ክርክር ነው። ቆይ ልጨርስልህ። እኔ ትምህርት ቤት እግዚአብሔር ያለውን ሁሉ ኢየሱስ ብሏል አልከኝ። እሺ እግዚአብሔር እኔ አምላክ ነኝ ብሏል አልኩህ። አዎ ብሏል አልከኝ። ኢየሱስ እኔ አምላክ ነኝ ብሏል። ሂሳብ አስተማሪ ክፍል ገብተው ሂሳብ አስተማሪ ነኝ አይልም። ሂሳቡን ያስተምርሃል። አንተ ሂሳብ አስተማሪ መሆኑን ታውቀዋለህ። ሲጀምር አይልም ኢየሱስ ክርስቶስ አምላክ ስላልሆነ ስማኝ፣ አስተማሪ አንተ ባዮሎጂ አስተማሪ ገብቶ ሲያስተምርህ ባዮሎጂ አስተማሪ እንደሆነ ታውቀዋለህ። ስለዚህ ኢየሱስ ክርስቶስ አምላክ ነኝ አላለም አይደለ? ባጭሩ አላለማ። የኔ አባባል አልገባሽም ማለት ነው። ይኸውልህ ባዮሎጂ አስተማሪ ገብቶ ባዮሎጂን ሲያስተምርህ ባዮሎጂ አስተማሪ እንደሆነ ታውቀዋለህ ማለት የፈለከው ገብቶኛል። በአንደበቱን አምላክ ነኝ አላለም፣ ግን በተግባር አምላክነቱን አሳይቷል ልትለኝ ነው አይደለ?